መቼ ላይ ልንጠቀመው እንችላለን ዱ ብዬ ብላችሁ ኦክሲላሪ ቨርቦች ናቸው። በነገራችን ላይ ኦክሲላሪ ቨርቦች ናቸው። ኦክሲላሪ ቨርቦች አብዛኛውን ጊዜ ኤክስፕሬስ የሚደረጉት መቼ ነው? ስቴትመንታችን እንትን ከሆነ ኔጌቲቭ ከሆነና ስቴትመንታችን ኩዌሽን ፎርም ከሆነ ማለት ነው። ኩዌሽን ፎርም እና ኔጌቲቭ ፎርም ከሆነ ምንድን እናደርገዋለን? ዱ ኤክስፕሬስ ይደረጋል። ዊዛውት ዳት if our statement is like positive, we should like we will not like use do አንጠቀመው ማለት ነው። ስለዚህ እሱን አንጠቀም ማለት ነው። ነገር ግን ለሲንጉላሮች ዳዝን በምንጠቀምበት ሰዓት አት ሲምፕል ፕሬዘንት እንጠቀመዋለን። ለምሳሌ she does drink coffee ነው የምለው። she does drink coffee እንጂ ልል እችላለሁ። ነገር ግን ካልተጠቀምኩኝ ዳዝን አልጠቀም ካልኩኝ we should use VS ፎርም ጋይስ verb s ፎርም እጠቀማለሁ። ሜን ቨርቡ ላይ s ወይም es እጠቀማለሁ። በማን ፈንታ? በዳዝ በሚለው ፈንታ s or es እጠቀማለሁ ማለት ነው። ሶ ይሄ ጀነራል እንትን ነው ማለት ነው። ስለዚህ እናንተ ሲስሩ እስኪ ምን ሳብጀክቶች በሙሉ ሳብጀክቶች እስኪ እናንተ አይ ወይ ሂ ሺ ኢት አሉ። እስከዚህ እስኪ በእነዚህ አይ ያላችሁ እናንተ ሙሉ ስትራክቸሩን እስኪ ለመሙላት ሞክሩ ማለት ነው። ሶ the first one the second is present continuous ነው። present continuous ነው ማለት ነው። present continuous እንለዋለን ጋይስ። present continuous የምንለው አብዛኛውን ጊዜ ምንድነው የምናወራው? ኦልሬዲ ድርጊቱ አሁን ላይ እየተከናወነ ያለ ነገር ማለት ነው። አሁን ላይ እየተከናወነ ያለ ነገር ነው። it takes time to finish that action or the action is like progressive. it should like progressive or continuous የሚል ራሱ ይናገራል። የሆነ እየተደረገ ያለ ነገር የሚቀጥል ነገር ሊሆን ይችላል ማለት ነው። ላያልቅም ይችላል። ነገር ግን አሁን ላይ እያደረጋችሁት ያለ ነገርን ለመግለጽ አብዛኛው ጊዜ ምን የሚለው መልስ ለመመለስ ይችላል። ምን እያደረጋችሁ ነው የሚለው መልስ ለመመለስ የምንጠቀምበት ነው። ምን እያደረጋችሁ ነው ስንባል እንደዚህ እያደረግን ነው፣ እንዲህ እያደረግን ነው፣ እንዲህ እየሰራን ነው ብላችሁ ትላላችሁ። so to talk that one we use present continuous እንጠቀማለን። present continuous shortly ምን እንጠቀማለን ማለት ነው? ምን እንጠቀማለን? subject plus be ማለት እነማን ናቸው? verb to beዎች ማለት ነው። ቢዎች እንጠቀማቸዋለን። እነማን? is am are እንጠቀማለን። ለምን? present ስለሆነ is am are እንጠቀማለን። ለማን? ለpresent continuous present form ስለሆነ። ከዛ በኋላ be እንላለን plus ካልን በኋላ ቢ አለ ፕላስ ከዛ ማን አለ እንደገና verb ing እንጠቀማለን። verb ing ለምን? ኮንቲኒዩስ መሆን ለማሳየት ing ፎርም እንጠቀማለን ማለት ነው። ከዛ ፕላስ እናደርግና ኦብጀክታችንን ልናስቀምጣለን ማለት ነው። ለምሳሌ I am teaching ለምሳሌ እያስተማርኩኝ ነው። I'm teaching guys I'm teaching or I am teaching ብዬ ልል እችላለሁ ማለት ነው። so we are writing ልችላል we are writing እዚህ ጋር ንግግራችሁ እንዲያምርላችሁ በዚህ ተያይዞ ንግግራችሁ እንዲያምር ከፈለጋችሁ በምትናገሩበት ሰዓት verb ing ስታገኙ ing መጨረሻ ላይ የምታገኙት ing ጂን ሳይለንት አድርጓት። ጂን ምን አድርጉት? ካንሰል አድርጉትና ንግግራችሁ ለምሳሌ ድሪንኪንግ የሚለው ድሪንኪንግ እያላችሁ ማውራት ትችላላችሁ ማለት ነው። ሶ ይሄ present continuous ይሄንን ይመስላል ማለት ነው። ሶ ሌላ የምናየው ምንድን ነው? present perfect ነው። present perfect ነው የምናየው። ኦኬ ኦልሬዲ ይሄ ነው ትንሽ ቸገር የሚለው present perfect ነው ትንሽ ቸገር የሚለው ማለት ነው። ቸገር የሚለው ምንድን ነው? present perfect ነው። አብዛኛው ጊዜ ለምንድን ነው የሚያገለግለው? በሰዓት it used to talk about an action is like one action is like happen already the action is like happen verb that action is like happen and unspecified times before the present guys before the present so አንድ ድርጊት ተከናውኗል መቼ? ከፕሬዘንት ቀደም ብሎ በሆነ ሰዓት ላይ ተከናውኗል። መቼ? ያን ያክል ስፔሲፊክ ታይሙን ላናውቀው እንችላለን። ነገር ግን የሆነ ስፔሲፊክ ታይሙን አናውቀው ግን ኦልሬዲ ምን ሆኗል? ሀፕን ሆኗል። ስለዚህ ነገር ከፕሬዘንት ቀደም ብሎ የሆነ ነገር ተደርጓል ማለት ነው። ስለዚህ ምን እንለዋለን? ያንን ፕሬዘንት ፐርፌክት ብለን እንለዋለን ማለት ነው። ፕሬዘንት ፐርፌክት ብለን
እንለዋለን ማለት ነው። ስለዚህ ፐርፌክቶች አብዛኛውን ጊዜ ማን ይዛሉ? እስኪ ንገሩ። ፕሬዘንቶች ማን ይዛሉ? ሃቭ ናቸው። በሃቭ የተከበቡ ናቸው ማለት ፕሬዘንት ላይ ፐርፌክቶች በሃቭ የተከበቡ ናቸው ማለት ነው። ሃቭን ይዘው ነው የሚያወሩት ማለት ነው። ኦኬ ስለዚህ ሃቭ ብለን ነው የምናወራው ማለት ነው። ሃቭ ብለን ነው ከዛ ቪ3 ፎርም አላቸው። ቪ3 ቨርብቱ ሳይሆን ቪ3 እንጠቀማለን ማለት ነው። ቨርብ ዋን አለ፣ ቨርብ ቱ አለ፣ ቪ3 አለ። እነሱ ማንኛውም ተጠቀመው ቪ3 እጠቀማለሁ ማለት ነው። ስለዚህ የመጨረሻ ሌላችሁ የምችለው ነገር ምንድነው? ስለዚህ አንድ ድርጊት የሆነ ሰዓት ላይ ተፈጽሟል። ነገር ግን ያ ፍጻሜ የተፈጸመው ለፕሬዘንት በቀረበ ሰዓት ነው የተፈጸመው። ጋይ ለፕሬዘንት በቀረበ ሰዓት ነው የተፈጸመው። ስለዚህ ያ ማለት ሴንሱ ስሜቱ አለ ማለት ነው። የፈጸማችሁበት ስሜቱ አለ። ለምሳሌ አይ በላሁ ለማለት በላሁኝ እና ብላ ምግብ ተቀረቡ ብላ እንጂ ብትባሉ አረ በላሁኝ እኮ በልቻለሁ ለማለት ከፈለጋችሁ የምትጠቀሙት ፐርፌክት የምትጠቀሙት ማለት ነው። ወይም ደግሞ እኔ ሄጃለሁ ለማለት ከፈለጋችሁ መቼ? አሁን ሄጃለሁ በቃ ጀስት ፕሬዘንት ነው እያወራን ያለው። ፕሬዘንት ፐርፌክት ነው። ፐርፌክት ስንል አንድ ድርጊት መፈጸሙ ኦልሬዲ ሃፕንድ መሆን ነው። ግን ፕሬዘንት የሚለው ደግሞ አሁን ላይ መቅረቡን ነው እየነገረን ያለው። ኦልሬዲ አሁን ላይ የተፈጸመ ድርጊት ነው ማለት ነው። ከተወሰኑ ደቂቃዎች በፊት የተፈጸመ ድርጊት ነው ማለት ነው። እሱን ለማውራት ነው። ሶ ምን እንላለን? ሳብጀክት ፕላስ ሃቭ ኦር ሃዝ ፕላስ ቪ3 ብለን ነው የምናስቀምጠው ጋይስ። ቪ3 ከዛ ኦብጀክት እናስቀምጣለን። ሃዝ የምንለው ለማን የምንጠቀመው? ለሲንጉላር እንጠቀመዋለን። ሃቭ የምንለው ደግሞ ለፕሉራል እንጠቀመዋለን። ኦልሬዲ ሃቭ የምንለው ለፕሉራል፣ ሃዝ የምንለው ለሲንጉላር እንጠቀመዋለን። አይ ሃቭ፣ ዩ ሃቭ፣ ዊ ሃቭ፣ ዘይ ሃቭ ብለን እንጠቀማለን። ከዛ ቪ3 የምንጠቀመው ለምሳሌ እኛ ጽፈን ጨረስን ለምሳሌ ትላላችሁ ትምህርት ቤት ላይ ወይም ደግሞ ሆነ ቦታ ላይ ሰርተን ጨረስ ጽፈን ጨረስን ብላችሁ ትታወቻለህ። አይ ሃቭ ፊኒሽድ ብዬ እሰራለሁ። ለምሳሌ አይ ሃቭ ፊኒሽድ ጨርሻለሁ። ለምሳሌ አይ ሃቭ ፊኒሽድ ማይ ሆምወርክ የቤት ስራዬን ጨርሻለሁ። ጋይስ አይ ሃቭ ፊኒሽድ ማይ ሆምወርክ ብዬ ልሰራ እችላለሁ። የቤት ስራዬን ጨርሻለሁ ብዬ ልሰራ እችላለሁ ማለት ነው። እንደገና ደግሞ she has finished her work ስራዋን ጨርሳለች። she has finished her work ስራዋን ጨርሳለች ብዬ እንደዚህ ብዬ ልሰራ እችላለሁ። ፕሬዘንት የምንለው ፐርፌክት የምንለው ይሄ ነው። ሌላው the last one is present perfect continuous ምንድነው? present perfect continuous ማለት ነው። ስለዚህ present perfect continuous ደግሞ ስለምንድን ነው የሚያወራው ማለት ነው የሚለው እናያለን ማለት ነው። ስለ present perfect continuous በምናወራበት ሰዓት ኦልሬዲ አንድ ድርጊት የተጀመረው ኦልሬዲ the action is like start in the past and it's continue in the still the present guys. It continue still in the present. ስለዚህ አንድ ድርጊት በድሮ ነው የተጀመረው፣ ነገር ግን ምን አልኳት እስካሁን ድረስ እየቀጠለ ነው። it may continue in the future guys. ሊቀጥልም ይችላል፣ ወደፊትም ሊቀጥል ይችላል። ግን እናንተ ማወቅ ያለባችሁ አንድ ድርጊት የተጀመረው መቼ ነው? ድሮ ላይ ነው የተጀመረው። ድሮ ላይ ተጀምሯል፣ ግን እስካሁን ድረስ እየመጣ ያለ ስራ ነው። አሁንም እየሰራ ነው። ስቲል እስካሁን ድረስ እየሰራ ነው ያለ ስራ ማለት ነው። ለምሳሌ ምን እየሰራችሁ ነው እናንተ? ለምሳሌ ኢትዮጵያ ውስጥ ያላችሁ ወይም ደግሞ ከሀገር ውጭ ያላችሁ ልጆች ምን ላይ ስራ እየሰራችሁ ነው አይደለ? ወይም ለምሳሌ አረብ ሀገር ከሄዳችሁ ጀምራችሁ ስራ እየሰራችሁ ነው። ስቲል አሁንም እየሰራችሁ ነው። ድሮ ከጀመራችሁ ጀምሮበትም አሁንም እየሰራችሁ ነው ያላችሁት። ቤት ውስጥ የተለያየ አይነት ስራ አለ። መጀመሪያ ስትሄዱ ጀምራችሁ የሰራችሁት አይነት ስራ አሁንም እየሰራችሁ አይነት ስራ ማለት ነው። ያንን ነው ለማውራት ነው ምን የምጠቀመው ፕሬዘንት ፐርፌክት ኮንቲኒየስ የምጠቀመው ማለት ነው። የምጠቀመው ይሄንን ነው ማለት ነው። ስለዚህ እንደገና ደግሞ እንበልና የሆነ ቤት ለማሰራት ጀምራችኋል። የተጀመረው ቤቱ ከ3 ዓመት ወይ ከ2 ዓመት በፊት ሊሆን ይችላል። still the process is not like start where it's continue in the future guys. ቀጥሏል። ስለዚህ አላቆም ፕሮሰሱ እስካሁን ድረስ አላቆም እየተሰራ ነው ያለው ቤቱ። የሆነ ሲሚንቶ ሲል ወይ የሆነ ነገር ወይ ጂፕሰም ሲል ወይ በረንዳው ወይ ምንም ሲል እስካሁን ድረስ አላለቀም። የተጀመረው ከ3 ዓመት በፊት ነው። እስቲ እስካሁን ድረስ ምን እያደረገ ነው? እየተሰራ ነው ማለት ነው። ቤቱ እየተሰራ ነው ያለው ማለት ነው። ስለዚህ ያንን ነገር ለማውራት ከሆነ ምን እንጠቀማለን? ፕሬዘንት ፐርፌክት ኮንቲኒየስ የሚል እንጠቀማለን ማለት ነው። ስለዚህ ፎርሙላው ምን ይሆናል?
subject plus have or has plus been plus v ing ይጠቀማል plus v ing ይጠቀማል ማለት ነው። አሁንም ኮንቴክስት መሆኑን ለማሳየት ing ይጠቀማል። ከዛ በኋላ ኦብጀክት አስገባለሁ ማለት ነው። ለምሳሌ it has been በቃ it has been v3 ለምሳሌ ልል እችላለሁ ማለት it has been ቢሆን ለምሳሌ እሱ እስካሁን ድረስ ቤቱን እየገነባ ነው ወይም ደግሞ ቤቱ እስካሁን ድረስ እየተገነባ ነው ማለት ከፈለጋችሁ እንደዚህ መጠቀም ትችላላችሁ ማለት ስክሪን ላይ ማለት ትችላላችሁ። እሱ መስራት ትችላላችሁ። ስክሪን ላይ ያሉት ኤግዛምፕሎችን በደንብ ተመልከቷቸው ማለት ነው። እነሱ መስራት ትችላላችሁ። እዚህ ላይ እንድትረሱ የማልፈልገው ነገር ሁለት ነገራቶች አሉ። አንድ ድርጊት እንግዲህ ለዚህን ያክል ነገር ጊዜ እየተደረገ ነው አሁን ድረስ ለማለት እንጠቀማለን። ለዚህን ያክል ጊዜ እየተደረገ ነው። ይህ ድርጊት ከዚህ ጀምሮ እስካሁን ድረስ እየተደረገ ነው። ከዚህ ቀን ጀምሮ እየተደረገ ነው። ለዚህን ያክል ቀን እያደረግን ነው ብለን በሁለት መልኩ የምናወራበት ነገር ይኖራል። ሶ እዚህ ላይ don't forget guys those two kinds of like things for and since guys እዚህ ላይ for and since አሉ እንዳትረሱ። for የምንጠቀመው ምንድነው? duration of the time ነው። duration of the action not time duration of an action ነው። ጊዜው የወሰደበትን ሰዓት ነው የምትናገሩ። ለዚህን ያክል ጊዜ ለምን ያክል ጊዜ? ለምሳሌ እናንተ ለምሳሌ ለምን ያክል ጊዜ ጠበቃችሁ? የሆነ ስራ ለማግኘት ምን ያክል ሰዓት ጠበቃችሁ? ለዚህን ያክል ጊዜ እየጠበቅኩ ነው ብላችሁ ለማለት። ለምሳሌ እሱን ለምን ያክል ጊዜ ጠበቅሽው ልጅን፣ ወይም ደግሞ እሷን ለምን ያክል ጊዜ ጠበቅካት? ለዚህን ያክል ጊዜ እየጠበቅኳት ነው ጋይስ። አሁንም እየጠበቅክ ነው ማለት ነው። ወይም ደግሞ እየጠበቃችሁ ነው እስካሁን ድረስ ማለት ነው። ስለዚህ ለዚህን ያክል ጊዜ እየጠበቅክ ነው ማለት ነው። ቁጥር ነው የምናስቀምጠው። ፎር ብለን 2 hours ሊሆን ይችላል ለሁለት ሰዓታት ያክል ፎር ብዬ ለዚህን ዓመታት ያክል 3 years 4 years ምናምን ብዬ ላስቀምጥ እችላለሁ ማለት ነው። ለዚህን ያክል ሰዓት እየጠበቅኩ ነው፣ ለዚህን ያክል ጊዜ እየጠበቅኩ ነው ብለን እናወራለን ማለት ነው። ኤግዛምፕሎችን ስክሪን ላይ ያሉትን ተመልከቷቸው፣ በጣም ይጠቅማቸዋል ማለት ነው። ከዛ ደግሞ መልሰን ደግሞ እንላለን ከዚህ ጀምሮ ሲንስ እንጠቀማለን። ከዚህ ጀምሮ እነዚህ ፕሬዘንት ፐርፌክት ኮንቲኒዩስ ላይ ይጠቅማሉ በደንብ አድርገው። ስለዚህ ምን እንጠቀማለን? ከዚህ ጀምሮ ለምሳሌ ከዛሬ ዓመት ጀምሮ ሳውዲ ላይ እየሰራሁ ነው። ከዛሬ 3 ዓመት በፊት ጀምሮ እንደዚህ እየሰራሁ ነው። ከ2016 ከ2008 ከ2010 ጀምሮ እዚህ እየሰራሁ ነው። ከእንደዚህ ጀምሮ እንደዚህ እያደረኩኝ ነው ብላችሁ ለማለት የምትጠቀሙበት ነው ነገር ማለት ነው። ስክሪን ላይ ኤግዛምፕል ጽፌላችኋለሁ ማለት ነው። ሶ እንዳጠቃላይ እንግዲህ ይሄ ምንድነው? ስለ ቴንሶች ነው፣ ግራመር ነው ትምህርታችን። ስለዚህ ስለ ቴንሶች ነው ማለት ነው። ይሄን ይመስላል ማለት ነው። ክላሱን እንደወደዳችሁ ተስፋ አደርጋለሁ ማለት ነው። እስከ ክላሳችን መጨረሻ ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን ማለት ነው። ከወደዳችሁ ላይክ ኤንድ ሼር ማድረጋችሁን እንዳትረሱ። ቀጣይ ደግሞ በአዲስ ክላስ ወይም ደግሞ ከዚህ ፓርት 2 ደግሞ ይዘን እንመጣለን ማለት ነው። ይሄ ፓርት 1 ኦልሬዲ በዚህ ጨርሰናል። ፓርት 2 ደግሞ በአዲስ ጥሩ በሆነ ሁኔታ የእናንተን አስተያየትና ኮሜንቶችና ምክሮችን አይተን ደግሞ ክላሳችን የምንቀጥል ነው።